ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን የሐምሌ 14 የእኩለ ቀን መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄ ነው ወርቅዬ ነኝ። አብራችሁን ቆዩ። በኢትዮጵያ መካንነት ከፍተኛ የጤና ችግር እየሆነ መምጣቱ ተነገረ። የመካንነት ችግር በሴቶች በወንዶች እንዲሁም በሁለቱም አጋሮች በጋራ ሊከሰት እንደሚችል የሕክምና ባለሙያዎች ይናገራሉ። በኢትዮጵያ የመካንነት ችግር ከሚጠበቀው በላይ ከፍተኛ መሆኑን በጋንዲ መታሰቢያ ሆስፒታል የማህፀን ጽንስ ስፔሻሊስት እንዲሁም የመካንነት ሰብ ስፔሻሊስት ሐኪም ዶክተር በላይ ቤተ ማርያም ተናግረዋል። ከጥንዶቹ መካከል ከ20 እስከ 25 በመቶ የሚሆኑት በዚህ ችግር እንደሚጠቁም ተናግረዋል። በኢንፌክሽን ምክንያት የሚከሰት የማህፀን ቱቦ መዘጋት በሴቶች ላይ ለሚከሰት የመካንነት ችግር 35 በመቶ ድርሻ እንዳለው ሰብ ስፔሻሊስቱ አስገንዝበዋል። በባክቴሪያ በፈንገስና በቫይረስ አማካኝነት የሚከሰት የሴቶች መራቢያ አካል ወይም የማህፀን ኢንፌክሽን ሕክምና ካላገኘና በተደጋጋሚ የሚከሰት ከሆነ መካንነትን ሊያስከትል ይችላልም ተብሏል። እንደ ዓለም ጤና ድርጅት መረጃ ከሆነ 20 በመቶ የሚሆነው በወንድ በኩል የሚኖር መካንነት ነው። በጭንቅላት ውስጥ የሚመረት የሆርሞን ማነስ፣ በዘር ፍሬ ላይ የሚያጋጥም ስፐርም የማምረት ችግር፣ የወንድ ዘር ቱቦ መዘጋት እንዲሁም ምክንያቱ የማይታወቅ የወንድ መካንነት ዋና ዋናዎቹ መንስኤዎች ናቸው። የእንቁላል መፈጠር ወይም መለቀቅ ችግር፣ በሆርሞን መዛባት ወይም በእድሜ ምክንያት እንቁላል በወር አበባ ዑደት ውስጥ አዘውትሮ አለመፈጠር በሴቶች ላይ ለሚከሰት የመካንነት ችግር ዋነኞቹ ምክንያቶች መሆናቸውን ዶክተር በላይ አስረድተዋል። ትውልደ ኢትዮጵያዊ ተጫዋች ወደ ስዊድን ዳግመኛ ተመለሰ። አማካኙ ሃሮን ኢብራሂም በውሰት ውል ዳግም ወደ አልሲቪንካን ተመልሷል። በተጠናቀቀው የውድድር ዓመት በዩናይትድ አረብ ኤሚሬትስ ቆይታ የነበረው ትውልደ ኢትዮጵያዊ ሃሮን ኢብራሂም በ6 ወር የውሰት ውል ከሻርጃህ ወደ ቢካከን አምርቷል። በአንድ ወቅት ትልቅ ተስፋ ተጥሎበት የነበረው ይህ የ23 ዓመት አማካኝ በአልባታህና ጃርጃ ቆይታ ካደረገ በኋላ ዳግም ወደ ስዊድን አልሲቪንስካን ተመልሷል። በእንግሊዝ ሊግ 1 ተሳታፊ ለሆነው ኦክስፎርድ ዩኒቨርሲቲ ሊያደርግ የነበረው ዝውውር ከከሸፈ በኋላ ወደ ዩናይትድ አረብ ኤሚሬትስ አቅንቶ ያለፈው አንድ ዓመት በሀገሪቱ ቆይታ ያደረገው ይህ ወጣት ትውልደ ኢትዮጵያዊ ካልተሳካ ቆይታ በኋላ ዳግም ራሱን ለማሳየት ወደ ስዊድን ተመልሷል። በኖርዌይ ክለብ ቆይታው ከማልድ ጋር በሻምፒዮንስ ሊግ ቅድመ ማጣሪያ ጨዋታ ተሳታፊ የነበረው ሀገሩን ከዚህ ቀደም በሞልድ ጋይስ፣ ጃርጃ እና ሀልታባህ ቆይታ ማድረግ ችሏል። ቀዳማዊት እመቤት ዝናሽ ታያቸው ከአርሜኒያ ቀዳማዊት እመቤት ጋር ተወያዩ። ቀዳማዊት እመቤት ዝናሽ ታያቸው ከአርሜኒያ ቀዳማዊት እመቤት አና ኮቢያን ጋር ተወያይተዋል። ቀዳማዊት እመቤት ዝናሽ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ከአርሜኒያ ሪፐብሊክ ቀዳማዊት እመቤት ካና ሃኮቢያን ጋር ተገናኝተው በምንሰራቸው ስራዎች ዙሪያ ፍሬያማ ውይይት አድርገናል ብለዋል። አሁን ደግሞ ወደ ውጭ ምንጭ መረጃዎች እናልፋለን። የሰሜኑ ንጉስ የሚል ቅጽል ስም ያላቸው አንዲ በርንሃም ኪር ስታመር ከኃላፊነታቸው ከለቀቁ በኋላ በተካሄደው የምርጫ ሂደት የሌበር ፓርቲን አመራር በመረከብ የእንግሊዝ ቀጣይ ጠቅላይ ሚኒስትር በመሆን ተሾሙ። በርንሃም ግሬተር የማንቸስተር ከንቲባ በመሆን ለ10 ዓመታት ገደማ ሰርተዋል። የሌበር ፓርቲን አመራር ከመረከባቸው ጥቂት ሳምንት በፊት ወደ ፓርላማም ተመልሷል። በዚህም የአገሪቱ 59ኛ ጠቅላይ ሚኒስትር እንዲሁም ባለፉት 10 ዓመታት ውስጥ በጠቅላይ ሚኒስትር መኖሪያ ነምበር 10 የሚሰየሙ 7ኛው ሰውም ይሆናሉ። በርንሃም ስማቸው የሚያያዘው በማንቸስተር ከተማ ቢሆንም የተወለዱት ግን በሊቨርፑል ሲሆን ያደጉት በእነዚህ በሰሜን ምዕራብ እንግሊዝ በሚገኙና እርስ በርስ በሚፎካከሩት ሁለት ከተሞች መካከል በሚገኝ የመኖሪያ መንደር ውስጥ ነው። አባታቸው በብሪቲሽ ቴሌኮም መሐንዲስ፣ እናታቸው ደግሞ እንግዳ ተቀባይ ሆነው ይሰሩ ነበር። ያደጉት እርስ በርስ የጠበቀ ግንኙነት ባለው የካቶሊክ ቤተሰብ ውስጥ ነው። በርንሃም ራሳቸውን በጣም ሃይማኖተኛ አይደለም ሲሉ ቢገልጹም የካቶሊክ እምነት አስተምሮና የመካከለኛ ግራ አቋም ያለው የሌበር ፓርቲ ለእሴቶቹና ለማህበራዊ ፍትህ ላለው ግንዛቤ መፈጠር አስተዋጽኦ አድርገዋል። ናይጄሪያ እና ጋና በደቡብ አፍሪካ የሚገኙ አፍሪካውያን ኢላማ ያደረጉ የቅርብ ጊዜ አፍሮፎቢክ ተቋሞችን አውግዘዋል።
የናይጄሪያ የውጭ ጉዳይ ሚኒስተር ባወጣው መግለጫ ሁለቱ ሀገራት ጉዳዩ በሚቀጥለው የአፍሪካ ህብረት ጉባኤ አጀንዳ ላይ እንዲካተት እንደሚፈልጉም ገልጸዋል። የናይጄሪያና የጋና የውጭ ጉዳይ ሚኒስተሮች በላይቤሪያ በተካሄደው የኢኦዋስ ስብሰባ ጎን ለጎን ውይይት አድርገዋል። ደቡብ አፍሪካ አባላት አንጻራዊ ብልጽግና ምክንያት ከሌሎች የአፍሪካ ሀገራት ስደተኞች ለረጅም ጊዜ ስትስብ የቆየች ሲሆን ይህም አልፎ አልፎ ለሚከሰቱ ውጥረቶች መንስኤ ሆኖ ቆይቷል። ባለፉት ጥቂት ሳምንታት ውስጥ እየጨመረ በመጣው የሌላ ሀገር ሰዎች ጥላቻ ተቋሙና ጥቃት ምክንያት በ10 ሺዎች የሚቆጠሩ የውጭ ዜጎች ከሀገሪቱ ሸሽተዋል። ጸረ ስደተኛ ቡድኖች ሰነድ የሌላቸው ስደተኞች እስከ ሰኔ 30 ድረስ ሀገሪቱን ለቀው እንዲወጡ የጊዜ ገደብ ካስቀመጡ በኋላ ወደ 1500 የሚጠጉ ናይጄሪያንና ወደ 1000 የሚጠጉ ጋናውያን ከደቡብ አፍሪካ ወደ ሀገራቸው ተመልሰዋል። አቡጃና አክራ ተቋሞቹ የአፍሪካ ህብረት የሚወክላቸውን የአፍሪካ አንድነት ትብብርና ቀጠናዊ ውህደት እሴቶችን የሚጎዱ ናቸውም ብለዋል። በመጨረሻም ኢራን ከአሜሪካ ጋር ጦርነት የማቆመው በሜዳው ላይ የበላይነት ሲኖረኝ ነው አለች። ኢራን ከአሜሪካ ጋር ጦርነት የምታቆመው በሜዳው የበላይነት ሲኖራት እንደሆነ የሀገሪቱ የውጭ ጉዳይ ሚኒስተሩ አባስ አርጋቺ ከመንግስት ሚዲያዎች ጋር ባደረጉት ቃለ ምልልስ ተናግረዋል። አርጋቺ ከአይአርኤንኤ የዜና ወኪል ጋር ባደረጉት ቃለ ምልልስ በችግር አስተዳደር ውስጥ በጣም ወሳኝ ውሳኔ የሚባለው ጠብን ለማስቆምና ድርድርን ለመጀመር ትክክለኛውን ጊዜ መለየት መሆኑን ተናግረዋል። የጦርነቱ መጨረሻ የሚቻለው ፍጹም በሆነ ወታደራዊ ድል ወይም በድርድር ነው። ለመደራደር ትክክለኛው ጊዜ በወታደራዊ ግንባር ላይ አስተማማኝና ስትራቴጂካዊ ስኬት ሲያገኙ ነው ብለዋል። በህዝብ ህይወትና በመላ ሀገሪቱ እጣ ፈንታ አደጋዎችን መደቀን አይቻልም ሲሉም አክለዋል። ውሳኔዎች በትክክለኛና በተሟላ ስሌት ላይ የተመሰረቱ መሆን አለባቸው ያሉት የውጭ ጉዳይ ሚኒስተሩ ፖለቲከኞች ጦርነቱን መቀጠል ትርፍን ይጨምራል ወይም ከባድ የሰውና የሀገር ወጪዎችን ያስከትላል የሚለውን ዘወትር ማመዛዘን እንዳለባቸውም አክለዋል። አንዳንድ ኪሳራዎች ቢኖሩም በዚህ ጦርነት ወሳኝ ዓለም አቀፍ ተጫዋቾች ሆነን ብቅ ብለናልናም ስርዓቱን ጥንካሬ ያሳይተናል ሲሉም ተደምጠዋል። ክቡራትና ክቡራን ውድ አድማጮቻችን ለእኩለ ቀን የያዝነው መረጃ ይህን ይመስላል። በማታ ክፍለ ጊዜ እስከምንገናኝ ቸር ቆዩልን።